እሺ እንደሚታያችሁ ለሁላችሁም ተስፋ አደርጋለሁ። ክርስቲያኖች እንኳን ደስ አላችሁ። በመጀመሪያ ሁላችሁንም እንግዲህ የኦርቶዶክሳዊ ወጣት መርሃ ግብር ልናዘጋጅ እንደሆነ በጣም በተደጋጋሚ በሶሻል ሚዲያ ላይ ስንናገር ነበረ። እንደምታውቁት ደግሞ እንዲህ አይነት አገልግሎቶችን ደግሞ ልክ ሲዘጋጁ እኛ ከፍ ከፍ ያለን የሚመስላቸው አንዳንዶች የተለያዩ አገልግሎቶችን ሲያሰናክሉም ተመልክታችኋል። ቅርብ ጊዜ እነ ዲያቆናቱ የቅዱስ ቁርባኑ ፕሮግራም እንግዲህ የሚረሳ አይደለም። ይህንን ከግምት በማስገባት የፊታችን ጥቅምት 9 እንግዲህ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለብፁዕ አባታችን አቡነ ሕርያቆስ ማመልከቻ አስገብተን ነበረ በ2017 ዓ.ም በባለፈው ዓመት ማለት ነው። እና በባለፈው ዓመት ያስገባነው ማመልከቻ ብፁዕ አባታችንና የሀገረ ስብከቱ ስራ አስኪያጅ መልአከ ምሕረት ቆሞስ አባታችን በእነሱ አባታዊ መልካም ፈቃድ ጉባኤው አክሴፕታንስ አግኝቶ ጥቅምት 9 በሆተ ብርሃን ቅድስት ማርያም ካቴድራል ቤተክርስቲያን ትልቅ ጉባኤ እንግዲህ ልናዘጋጅ ጎንበስ ቀና እያለን ነው። እንደምትመለከቱት ደብዳቤው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ጽሕፈት ቤት ይላል። ለቦሌ ሆተ ብርሃን ቅድስት ማርያም ካቴድራል ሰበካ ጉባኤ ጽሕፈት ቤት ይላል ወረቀቱ። ከዛ በኋላ ከስር ፈቃድ ሲሰጥ ጉዳዩ ምን እንደሆነ ደግሞ በደንብ ይናገራል። የፈለገ አትናቴዎስ ማህበር ጥቅምት 09/2018 ዓመተ ምህረት ከቀኑ 10 ሰዓት በአውደ ምህረት ጉባኤ ወይም መርሃ ግብር ማዘጋጀት ይችሉ ዘንድ ለካቴድራሉ የትብብር ደብዳቤ እንድንጽፍላቸው በቀን 27 12ኛው ወር ነሐሴ 2017 ዓ.ም በተጻፈ ማመልከቻ ጠይቀዋል። ስለዚህ የፈለገ አትናቴዎስ ማህበር ሊያዘጋጅ ላሰበው ጉባኤ ለአንድ ጊዜ ብቻ የተፈቀደ መሆኑን እናስታውቃለን ይላል ደብዳቤው። እንግዲህ ማህተሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ጽሕፈት ቤት ይላል። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ፊርማ ለካቴድራሉ አስተዳደር ክፍል ደብዳቤው ተልኳል። እኔ እጅግ በጣም ደስ ብሎኛል። ይሄ በጣም ረዥም ጊዜ ለፋነበት ክርስቲያኖች ለነገራችሁ አልችልም። በጣም ረዥም ጊዜ ከላይቭ ስትሪም ሁሉ ርቀን በጣም ብዙ በሮችን እያንኳንኳን ጎንበስ ቀን ያለበት ጉባኤ ነው። እግዚአብሔር ይመስገን አሁን ላይ እውን ሆኖ ጥቅምት 9 እንግዲህ ሊደረግ ጥቂት ቀናቶች ናቸው የቀሩት እና በጣም ደስ ብሎኛል። ሁላችሁንም እንኳን ደስ አላችሁ በዚህ አጋጣሚ እና አሁንም የእናንተ እገዛ ያስፈልገናል። ስንጀምረው እንደዚህ ከባድ ነገር አልመሰለንም ነበር። በጣም ቀላል ነገር ነው የሚመስለው በእውነት ለመናገር ግን በጣም ብዙ ፕሮሰሶችን አልፈን እዚህ ደርሰናል። አሁንም የእናንተ እገዛ ያስፈልገናል። በገንዘብ ደረጃ ማገዝ የምትችሉ እህቶች ወንድሞች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። በጣም የሚገርማችሁ እኛ እንደው በጣም ብዙ አስበን የነበረው ትልቁ ነገር ምንድን ነው? ከተለያየ ቦታ ለሚመጡ ኦርቶዶክሳውያን የትራንስፖርት ባሶችን ሁሉ ለማመቻቸት አስበን ነበረ። ከኃይሌ ጋርመንት ሊሆን ይችላል፣ ከሳሪስ ሊሆን ይችላል፣ ከሰሚት ሊሆን ይችላል፣ ከተለያየ አቅጣጫ ከጦር ኃይሎች ሊሆን ይችላል። የሚመጡ ሰዎችን በአጠቃላይ የኛ ባነር ያለባቸው ባሶች ተዘጋጅተው ሰዎችን በነፃ እንዲያመጡ፣ እንዲመልሱ፣ እንዲያንቀሳቀሱ ሁሉ አስበን ነበር። ግን እግዚአብሔር ሆኖ አልፈቀደም። በአሁኑ ግን እኛ እናስባለን፣ እግዚአብሔር ይፈጽማል። ወደፊት በምናደርጋቸው ጉባኤቶች ግን አይቀሩም እና ጉባኤው ጥቅምት 9 ነው። ቦታው ደግሞ በሆተ ብርሃን ቅድስት ማርያም ካቴድራል በገርጂ ማርያም ማለት ነው። በዛ ነው የሚሆነው። ከዕለቱ 10 ሰዓት ጀምሮ ሁላችሁም ኦርቶዶክሳውያን ነጠላችሁን ለብሳችሁ ያው ቦታውን እንደምትጠለቅልቁት ተስፋ እናደርጋለን። በዕለቱ የሚኖረን መርሃ ግብር ትምህርት ነው። እንግዲህ ይሄ ጉባኤ ትልቁ ፎከስ የሚያደርግበት ትልቁ ነገር ምንድነው? ትምህርት ነው እና በጣም የምንወዳቸው የቤተክርስቲያናችን ትልልቅ መምህራኖች ይገኛሉ። በዝማሬውን በኩል ደግሞ በጣም የምንወዳቸው ዘማሪያንም ጭምር ይገኛሉ
እኛ ልክ የሆነ ቦታ ላይ መልካም ወጣት እያሉ ድራማ እንደሚሰሩ ሰዎች ናሲ ኬት ነው የመጣው እንዲህ አንገት ላይ ክራለ በቃ እንዳታወልቆ እሺ ምናምን እያለን ድራማ እንሰራለን። ፕሮቴስታንት የሆኑ ሰዎች መጡም አልመጡም፣ ኦርቶዶክስ የሆኑ ሰዎች መጡም አልመጡም፣ በቤተ ክርስቲያናችን አውደ ምሕረት ላይ ድራማ የሚሰራ ትውልድ የለም። የክርስቶስ ቃል ግን ይሰበካል። አለቀ። ሁላችሁም በዕለቱ ተገኙ። ሁላችንም ቁጭ ብለን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ይሰበካል። አጭርና ግልጽ እና ሁለተኛው ዙር ደግሞ የሚሆነው እንደ እግዚአብሔር መልካም ፈቃድ እንግዲህ ሌላ ትልቅ ዝግጅት የሚያስፈልገው ደብረ ብርሃን ነው። ብፁዕ አባታችን አቡነ ቀለሚንጦስ የሀገረ ስብከቱ ሊቀ ጳጳስና የሀገረ ስብከቱን ዋና ስራ አስኪያጅ በማናገር ፈቃድ በመጠየቅ እንግዲህ ፈቃድ አግኝተናል። ገና ከሆኑ በጣም ደስ ይላል። ክርስቲያኖች ፕሊስ ስባካቸው እንደው አንድ ጊዜ እኔ በጣም ደስ ስላለኝ ማለት ነው። ስለ እውነት አቤት አባቶቻችን ያላቸው ፍቅር ያላቸው አክብሮት፣ በተለይ የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ በጣም 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 የሚለዩ ወንድም ናቸው፣ የሚለዩ አባት ናቸው እና የእሳቸውን ፈቃድ እንግዲህ አግኝተናል። በዚህ አጋጣሚ የደብረ ብርሃን ልጆች የመልእክት አድርሱልኝ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ቀለሚንጦስና የሀገረ ስብከቱ ስራ አስኪያጅ መጋቤ ሐዲስ እጅግ በጣም የተለዩ ለወንጌል ልዩ ስፍራ ያላቸው አባቶች ናቸው። በእውነት እግዚአብሔር አምላክ ክህነታቸውን ይባርክልን። ክቡር ስራ አስኪያጅ በጣም በሚገርም ተስፋ ያው ሐሳቡን ተቀብለውታል። እንግዲህ ሁለተኛው ዙር የሚሆነው ደብረ ብርሃን ነው። ኦርቶዶክስ የወጣት ሁለተኛው ዙር ደብረ ብርሃን ላይ ይመጣል። ሁላችንም በተመሳሳይ ስርዓተ ቤተክርስቲያንን ጠብቀን ቁጭ ብለን ቃለ እግዚአብሔርን እንማራለን። ከዛ በኋላ ግን ሶስተኛው ዙር በእናንተ ምርጫ ነው የሚሆነው። የት ይሁን የሚለውን ውሳኔ እናንተ ናችሁ የምትወስኑት። ሶስተኛውን ዙር ደግሞ እንደ እግዚአብሔር መልካም ፈቃድ እናደርጋለን። ክርስቲያኖች ጥቅምት 9 ያለን የመጀመሪያው ዙር የኦርቶዶክስ የወጣት መርሃ ግብራችንን ሁላችሁ እንዳትቀሩ። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን መምጣት ትችላላችሁ። ስትመጡ ግን ያው እኛ የምናከብራትን ቤተክርስቲያን እንድታከብሩ እንፈልጋለን። ስርዓተ ቤተክርስቲያን አይጣስም። ስርዓት ባለው መልኩ መታችሁ ልክ እንደ ኦርቶዶክሳዊ ክርስቲያን እህት ወንድሞቻችሁ ቁጭ ብላችሁ ቃለ እግዚአብሔሩን ተምራችሁ በሰላም ወደ የቤታችሁ እንድትሄዱ እኛም የራሳችን ጥረት እናደርጋለን። እናንተም ያው የቤተክርስቲያንን ስርዓት አክብራችሁ እንድትገኙ በልዑል እግዚአብሔር ስም እንጠይቃለን። እኔ እንዴት ደስ እንዳለኝ ልነግራችሁ አልችልም እና ፕሊስ እባካችሁ አሁን መገዛ እንፈልጋለን። ማገዝ የምችሉ ክርስቲያኖች ወንድሞች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ።